ከልጅነቷ ጀምሮ ፋሽን ዲዛይነር እንደምትሆን ታውቅ ነበር? ወደፊት ዲዛይነር ነው መሆነው ቢሆን አላሰብኩም። አንድ ትንሽ ወጣ ያለ ፋሽን ሾው አዘጋጅተሽ ነበር። ግን እኔ ምን አይነት አስተሳሰብ አለኝ መሰለሽ አንቺ እኔ ጋር ያለው ነገር ካልፈለግሽ ችግር የለም ስንት ቢሊየን ህዝብ አለ። ያንን ሾው እኔ ቢሆን ያዘጋጀሁት ወደኛ መጣ ማታ በሩ ተቆልፎ ቤት እንዳትገኝ። ሴት ልጅ መውለድ ውድ ነገር ነው፣ ማንም አይፈልግም። የሴት ልጅ ንጽህና መጠበቂያ የተለያዩ በጎ አድራጎት ትሰሪያለሽ? አይ ዶንት ኖ ሁሉም ሰው እንደዚህ ቢያደርግ አስቢው አለምን አይደል? ስለ ሴቶች ጥቃት አንቺ ምን የምትይ ነገር አለ? ሁሌ ጦርነት ሲኖር ወንዶች ይዋጋሉ ምናምን፣ ግን ሁሌ ቪክቲሞቹ ሴትና ህጻናት ናቸው። ከታዋቂ ሰዎች ለማን ሰርተሻል? ለሉላ ገዙ፣ ሃናን ታሪክ፣ ሳያት ደምሴ፣ ላንቺ። ልብሶችሽን ለሰዎች ለብሰው ሲያምርባቸው ስታይ ምን እንደሚሰማሽ? በጣም ደስታ ነው ትልቅ ነገር ነው። ከስተመሮችሽ ካሌሉ አንቺ ምንም አይደለሽም። ምን እንደሚያዝናናት just መጓዝ። በጣም ደስተኛ ሆንሽባቸው ጊዜያት? ብዙ ጊዜ ደስተኛ ነኝ። በውድቀት ጊዜ ሰው ምን መለማመድ አለበት? ስፒሪቹዋል ነገሮች በጣም ወሳኝ ናቸው ብዬ ነው ያስባለሁ። ምንድነው የህይወት ፕሪንሲፕልሽ? ሩቅ እያየሽ መደናቀፍ የለብሽም ደረጃውን ብዬ አስባለሁ። ሰላም ጤና ይስጥልን የባዩሽ ከበደ ፖድካስት ተመልካቾቻችን እንዴት ከረማችሁ? ዛሬ እንግዲህ አድርጌ ያቀርብኳትኝ የህይወት ተሞክሯ ለሁላችንም ትምህርት ይሆናል ብዬ ፋሽን ዲዛይነር ኤንድ ኢንተርፕረነር ጽዮን ባህሩ ነው። እንኳን ደህና መጣሽ ጽዬ። ቴንክ ዩ ባዩሽ፣ እንኳን ኢንቫይት አደረግሽኝ። በጣም አመሰግናለሁ። እንዴት ነሽ? ሁሉም ዛሬ እንደዚህ አሳምረሽኛል። ተመልካቾቻችን እንግዲህ አሁን የለበስኩት ልብስ እንዳለ ዲዛይን ያደረገችው የሰራችልኝ እሷ ናት። አመሰግናለሁ። በዚህ አጋጣሚ በጣም የሚያምር አልባስ ነው የሰራሽልኝ። ችግር የለም። አይ ቲንክ ላንቺ ፐርሰናሊቲ በደንብ ፊት ያደርጋል ብዬ አስቤ ነው የሰራሁት። በጣም ያምራል፣ ወድጄዋለሁ። በጣም ለየትም ኮቶች ምናምን በጣም ትወጃለሽ ሳይሽ እና እንዴት ነው ወደ አሁን ያለንበት ዲዛይን እና ኮሌክሽኖች አቀላቅዬ የኮት እና የሱፍ ሙዳን ማመጣው ብዬ ነበር የሰራሁት። ቆንጆ አድርገሽ ነው ያመጣሽው። ቴንክ ዩ በጣም ወድጄዋለሁ። ተመልካቾቻችንም እንደሚወዱት ተስፋ አደርጋለሁ። አንቺም የለበሽው ራስሽ የሰራሽው ነው? አዎ ኦፍ ኮርስ። ይሄ ደግሞ ከአንቺ ጋር ኮምፕሊመንት ለመደራረግ ብዬ የሰራሁት ነገር ነው። ኪዩት ነው፣ በጣም ያምራል። በጣም ሽፎን ታች ያላቸው ግን ይሄ የሱፍም ጋር ያሉ። እንዴት ነው ወደዚህ ሀሳብ ስትገቢ እንዴት መጣልሽ ሀሳቡ? የትኛው ሽፎን መስራቱን ነው? ለምሳሌ ሽፎን በተለየ ስለሱ ያወራን ስለሆነ በተለየ ስታይል ሽፎንን መስራት ስታስቢ በመጀመሪያ እንዴት መጣልሽ? ሁላችንም ሽፎንን ወይ በቀሚስ በሽንሽን ምናምን እናውቃለን። የተለያዩ ስራዎች ሰርተሻል። ለሀገራችን ታዋቂ ተወዳጅ አርቲስቶችም ሰርተሻል፣ ለብሰዋል፣ ልብሶችሽን አይቻለሁ። መጀመሪያ እንዴት መጣልሽ ሀሳቡ? ከዛ ወደ እነሱ እንሄዳለን። አሁን ይሄ የአንትረፕረነር ሳይዱ ነው አይደለ? አሁን ሽፎን ማርኬቱ ላይ በጣም ትልቅ ነገር ነው፣ በጣም ይለበሳል። ለበዓልም ቢሆን ቤተክርስቲያንም ብቻ ለተለያየ ኢቨንቶችም ይለብሱታል። የኔ አላማ ምንድነው መሰለሽ? አንድ ነገር ክሬት ሳረግ ከማርኬቱ ጀምራለሁ። አንዳንዴ ለራሴ የምሰራቸው ወጣ ያሉ ነገሮች አሉ፣ ሜቢ ላይ ይሸጡ ይችላሉ። ማርኬቱ ያን ያለማ ላይ ወደው ይችላል። ግን ይሄኛው ይወዳሉ። ሽፎን አልኩኝ። ሽፎንን እንዴት ነው ወደኛ ስታይል ወደ ሚስቲካል ስታይል የምናመጣው? ኮርሴት መስራት ከጀመርን በጣም ኦል ዘ ታይም ነው ኮርሴት የምንሰራው እና 4 ዓመት ሆኖናል። ጥለት ኮርሴት ምናምን 3 ዓመት አካባቢ ሆኖናል። ሽፎኑ ደግሞ አሁን 1 ዓመትም አልሞላም አክቹሊ ከጀመርነው። ስለዚህ ያንንና ይሄንን ሚክስ በማድረግ እርግጠኛ ነኝ ማርኬቱን ማጥለቅለቅ እንችላለን ብዬ ያሰብኩትና ደስ የሚለውም ነገር በጣም ብዙ ተቀባይነት አገኘ። ከወጣቶች እስከ ትልቆች እንደ ሰመር ድሬስ የሚጠቀም ሰው አለ፣ ለቬኬሽን የሚጠቀመው ሰው አለ፣ ለበዓልም በጣም ትልቅ ብዙ ኦርደሮች ነው ያሉንና አይ ቲንክ መጨረሻ ላይ አንዱ በትልቁ የተሸጠው ኮሌክሽኖች የሆነው ተገኘ። አሁንም ስቲል ይሄዳል። እንቀጥላለን ደግሞ አፕግሬድ እያደረግነው ብዬ አስባለሁና እንግዲህ ለየት ያለ ነገር ነው ሽፎን ኮርሴት፣ ጥለት ኮርሴት። እንደውም ደግሞ አሁን በተለየ መንገድ ስትሰሪያቸው ሀበሻውንም አይቻለሁ። እኔ ሽፎኑንም የለበስኩት ነው። የመጀመሪያው ቅድም እንዳልኩሽ ስራ አንድ ሰው ሌላ አንግሉ ነው የሆነ ስራ ለመፍጠር የስራ ፈጣሪ አንደኛው ስራ ፈጣሪ የሚያስብለው የተለየ አንግሉ ማየት ይመስለኛል። ቻሌንጅ አልነበረው መጀመሪያ በእንደዚህ አይነት መንገድ ስትመጪ? አዎ፣ በተለይ አሁን ስፔሲፊክሊ ስለ ኮርሴት ካሰብሽው እኛ ስንጀምር መስራት ያን ያህልም ብዙ ኦርደር አልነበረውም። ጀስት
ይሄ ሞስትሊ ላይክ ዲያስፖራዎቹ ኦር ይሄ እንዳልኩሽ ወጣ ያሉ ወይ ፈረንጆች ምናምን ነበረ ብዙ የሚገዙኝ ግን ምንድነው መሰለሽ ያ ታይም እኔ ደስ ብሎኛል እንደዛ መሆኑ ቶሎ ተቀባይነት አለማግኘቱ ለምሳሌ ክራፍታችንን እና አሰራራችንን ፐርፌክት እንድናደርገው ብዙ ታይም ሰጠን ልክ የዛኔ እንደጀመርን ቢሆን ኖሮ ብዙ ኦርደር የመጣው በዚህ ዙሪያ የማበላሸት ቻንስ ብዙ ነበር የሚሆነው ወቀሰውም ብዙም ሊሆን ይችላል እና ያው ስተቶችንም እያየሽ እያስተካከልሽ ምናምን ነው የምትሄጂው ሶ ኮርሴት በጣም ትሬንዲ ሆነ አይ ቲንክ 3-4 ዓመት በፊት ሞስትሊ ላይክ ውጭ ሀገር እንደዛ ድጋሚ መጣ የድሮ ነገርም ነው ግን ያው ፋሽን ይደጋገማል አይደለ ሶ እንደዛ ሆነ ደን ኢትዮጵያ ውስጥ ደግሞ ኖቲስ ያደረኩት ትሬንዱን አይ ቲንክ 1 ዓመት 2 ዓመት ዘግየት ብሎ እዚህ ትሬንድ መሆን ይጀምራል ሶ ማርኬት አናሊሲሱን ይሄንን ማርኬቱን ማየት በደንብ መቻል አለብሽና ሶ እድለኛ ሆንኩኝም የጀመርኩት ታይም ይሄን አስቤ አልነበረም ከዛ ሰውም ሞዴል ሲፈልግ እኔ በደንብ ማስተር አደረኩት ስራውን አሰራሩን ስለዚህ ትልቅ ተቀባይነት አገኘ ብዬ አስባለሁ በጣም ደስ የሚል ነገር የተናገርሽው ከዚህ ውስጥ በጣም ብዙ ሰው በመጀመሪያ አንድን ነገር ከፍቶ ወይም አንድን ስራ ለመጀመሪያ ጊዜ አምጥቶ ሰዎች ወዲያው ተቀባይነት ሲያጣበት ሰው ጋር ተቀባይነት ሲያጣ ወይም ወዲያው አልቀበል ሲሉ ከዛ ስራ እንዴት መውጣት እንዳለበት ነው የሚያስበው ብዙ ሰውና አንቺ አሁን የሰጠሽው ትርጓሜ እንደውም ሞር እንዳስብበትና በደንብ ተጠናክሬ ጥራት ያለው ነገር ይዤ እንድመጣ አደረገኝ ተቀባይ ወዲያው ተቀባይነት አለማግኘቱ አልሽና እንዴት ነው ያዳበርሽው እንደዚህ አይነት ነገር ብዙም ትግስት ያለኝ አይነት ሰው አይደለሁም ጓደኞቼ ነው ቤተሰብ ብትጠይቂ ግን አይ ቲንክ ዲዛይን ላይ የምወደውም ነገር ስለሆነ ፋሽን ዲዛይን ኦር ኤኒ አይነት ነገሮች ዲዛይን የማድረግ እወደዋለሁ ሶ ላይክ ሪዛልቱ ብቻ አይደለም የሚታየኝ ነው ውጤት ነው እሺ አሪፍ ነው ገንዘብ ትሰሪያለሽ ኦኬ ተቀባይነትም አለው ግን በመሃል ብዙ ነገሮች ይፈጠራሉ ፕሮሰሱ ላይ including like ከቲሜ ጋር ያለኝ ግንኙነት እኛ እንዴት የሆነ ነገር ሰርተን አበላሽተን እንዴት ነው የምናሻሽለው ኦኬ ለምን በዚህኛው ደግሞ እንደዚህ አይነት ነገር ክሬት አናደርግም የሚለው ነገር ሶ አብሮኝ የሚሰሩትም ጋር ያለው ሪሌሽንሺፕ ይጠናከራል የነሱም ስኪል ያዳብራል like ትልቅ ነገር ነው it's not just ሁሉ ጊዜ ስራ ጀምረሽ I don't know አላማሽ የመጨረሻው ላይ ብቻ ከሆነ ብዙ ምትቆይ አይመስለኝም አይደለ ለዛ ነው ቢዝነስ ይመጣል ይጠፋል በድሳት ከፍተናል ምናምን በአዲስ መልክ ምናምን ይባላል ግን አንዳንድ ጊዜ ስፔሻላይዝ ማድረግ ጥሩ ነው ብዬ አስባለሁ እና ለረጅም ጊዜ የሚቆዩትም or ትልቅ ስም የሚኖራቸውም በተለይ ፋሽን ላይ ትልልቅ ሰዎች ናቸው እድሜያቸውም older የሆኑ ሰዎች ናቸው ብዙ ጊዜ ካስተዋልሽና ብዙ ነገር ይመጣል የእጅ ሙያ ላይ ታይምሽን ስትወስጂ ፋሽን ዲዛይን እንደዚህ ዝም ብሎ ትሬዲንግ አይደለም ገባሽ እቃ አምጥቼ መሸጥ ምናምን አይደለም ደላላ አይደለም ሰራው ሰው ይሄ ነገር አንደርስታንድ ማድረግ መቻል አለብሽ አርት ላይ ስትሆኚ መስለኛል ከልጅነቷ ጀምሮ ፋሽን ዲዛይነር እንደምትሆን ታውቅ ነበር እንዴት ነበር ልጅነቷ እንደ ስራ አስቤ አላውቅም ግን እነዛ ልጆች ሁሌ ከስተማይዝ የሚያደርጉ ልብሶቻቸውን ምንም ልብስ ሲመጣልኝ ሰው ሲገዛልኝ አይጥመኝም ስለዚህ ቀደዳል ይሁን ነገር ይለጠፍበታል ዝም ብለሽ ስቲች ታደርጊዋለሽ ትምህርት ቤት ውስጥ ሁሌ ወጣ ያለ ስታይል አለኝ ወይ ቼን እደረድርበታለሁ ወር መርፌ ቁልፎች ባንዳና ምናምን እና እሱ አይነት አፕሮች ሁሌ ነበረኝ I think like graduation high school graduation ቀሚሴ ራሴ ነኝ ዲዛይን ማስተርጋው sketch ሰርቼ ሰፊዎች ጋር ምናምን ተጨቃጨቅ ነው የምገኘው አይነት ነኝ ግን አላሰብኩም okay fashion design ወደፊት ዲዛይነር ነው መሆነው ብዬ ነው አላሰብኩም because በቢዝነስ ሳይድ ነው የተማርኩት እና የምፈልገውም ማጥናትም ቢዝነሱን ነበር which is nice አሁንም በጣም ነው የጠቀመኝ በሱ ሳይድ ነበር የማየው passion like lifestyle ነበር እንትን አላየሁትም ስራ አላየሁትም ከዛ I think 6 ዓመት በፊት ምናምን ስራ ሆነ ከ6 ዓመታት በኋላ ነው ስራሽ የሆነው ከዛ በፊት አልነበረም በፊት አሁን ካለውበት ሚስቲካልን ስጀምር 6 ዓመት ሆነው አሁን ረጅም ጊዜ ነው ረጅም እንዴት ነው ሀስሉን እስኪ ምን አይነት ቻሌንጆች አሉት
የፋሽን ብዙ አይነት ቻሌንጅ አለው ቴክኒካሊ ካሰብሽው የሮ ማቴሪያል ቻሌንጅ አለው or የካፒታል ቻሌንጅ ሊገጥምሽ ይችላል ሰራተኞች የማግኘት እነሱን ማስተዳደር ምናምን ይሄ ቴክኒካል ነገሮች አሉ ለኔ ግን ትልቁ ቻሌንጅ የነበረው ለኔ ራሴን ኮንሲስተንት ማድረግ እንደዚህ ከፍ ዝቅ አንዳንዴ መስራት ያምረኛል አንዳንዴ አያምረኝም just chill ማድረግ ፈልጋለሁ ከዛ ደግሞ በቃ like የፉል ታይም ስራ ሲኖርሽ or አለቃ ሲኖርሽ ምናምን 2 ሰዓት ገብተሽ 11 ሰዓት ስትወጪ which is like corporate ስራም ሰርቼ አውቃለሁ እንደዛ ሲሆን የሆነ ላይፍ ስታይል አለሽ ትገቢያለሽ ትሰሪያለሽ እንደዚህ ያለ 11 ሰዓት በኋላ ሌላ ላይፍ ነው አያገባሽም ምናምን ደሞዝሽ አለ ሰው ካለፈ ይመጣል ብሮክም ከሆንሽ ምናምን የሚለው ነገር አለ አይደል እሱ የሆነ ሲስተም አለው ሰው ራስሽን በሆነ ሲስተም ፈጥረሽ ማስተዳደር በቃ እሱ በጣም ከባድ ነበር ለኔ በዛ ላይ ፋን ምናምን በጣም ወድ ሰው ነበርኩ so the serious መንገዱንም እንትን ማድረግ ትልቁ ቻሌንጅ ነበር እና ግን ለመድኩት ከዛ I think ፍቅር ካለሽ ለምትሰሪው ነገር ሁሉ ነገሮች ይከታተላሉ አንድ ላይ ይመጣሉ አዎ የመጀመሪያ እንግዲህ አንዳንድ ነገሮችን ሪሰርች ሰራስታንቺ አንድ ትንሽ ወጣ ያለ ፋሽን ሾው አዘጋጅተሽ ነበር አዎ ምንድን ነበረ ያው ወጣ ያለ ያልኩትኝ actually ወጣ ብሎ ሳይሆን በሀገራችን ባህል ወይም ደግሞ ለመጀመሪያ ጊዜ ይመስለኛል እንደዛ አይነት ሾው የነበረው ሰው እንዴት ነበር ያ ጊዜ አስታውሽ I think እሱ ልክ ብራንዲንግ ስጀምረው ነው 2019 ፈረንጆች አቆጣጠር ጃንዋሪ አካባቢ እኔ ብራንዲንግ ስጀምር በዳንቴል የተሰሩ በእጅ ስራ ማለት ነው የተሰሩ ኪሮሽ ስራ ግን ቢኪኒ ናቸው so የዋና ልብሶች ናቸው ግን ያው አትሌቲክ ዋና ልብስ አይደለም ስፖርት የምትሰሪበት አይነት ዋና ልብስ ሳይሆን ቢች ዌር አይነት ነገሮች ናቸውና I don't know እሱ መስራት ፈለኩ ማርኬቱ ላይ የለም and then ደግሞ ያው I guess socially challenge ያደርጋል maybe conservative ስለሆነን እንደ society እና ፋሽን ሾው ስናደርግ ኮላቦሬሽን ነበረ ሌላ ኢቨንትም ኦርጋናይዘሮች ነበሩ ምናምንና ሶ ፑል ፓርቲ ነው ያደረግነው ድሮ ብዙ ኢቨንቶች ላይ ይሳተፍ ነበር እንደዚህ አይነት ኢቨንቶች ሶ ፑል ፓርቲው why not like እንደዚህ አይነት ፋሽን ሾው እንስራ ተባብለን ሰራን ያው የሚወዱት ይወዱታል የማይወዱት አይወዱትም እንዴት ነበር ምን አጋጠመሽ በዛ like እዛው ኢቨንት ላይ በጣም የተዳነቀ ነው ብዙ ሰው ይወደዋል because ታርጌቶቻችን ናቸው አይደለ እዛ ኢቨንት ላይ የሚመጡት ሰዎች most likely ይሄንን የሚወዱ ናቸው ከዛ በኋላ ላይ ሊገዙ የሚችሉ ናቸው ያው የዛን ጊዜ ፎከሴ ግዢ አልነበረም መሸጥ ምናምን ብዙም ማስተዋወቅ ነበር just ማስተዋወቅና የምፈልገውን ነገር መስራት ፈታቢ ብዙ ሳልጨናነቅ ስለ ሂሳብ ነበርና so እዛ ጋር ያለው ነገር አሪፍ ነው ውጪ ያለው ሰው ያው ቲቪ ላይ ምናምን ስለማይስተላለፍ አያውቀውም ግን ሶሻል ሚዲያ ላይ ፖስት ታደርጊያለሽ የዛን ጊዜ አንዳንድ ኮሜንቶች ታያለሽ ምናምን ግን እኔ ምን አይነት አስተሳሰብ አለኝ መሰለሽ አንቺ እኔ ጋር ያለው ነገር ካልፈለግሽ ችግር የለም ስንት ቢሊየን ህዝብ አለ you can go እዛ ጋር እኔ እዚህ ጋር ላድርግ ለሚያገባቸው ሰዎች ስለኔ ስራ እና በእንደዛ ነው እኔ ላይፍ የምኖረው because ይሄ ሰው ጃጅመንት ከሰማሽ all the time እኔ እንጃ አልለመደብኝም እንደዛም አላደኩም I guess ስለዚህ ምንም ብዙም እንደምንም አልቆጥረውም ልፍ ነው የሚለው አየሁት ኦኬ ያልፋል so የዛን ጊዜ ያው አስተዳደግሽም ቻሌንጅ አላረገሽም የነበሩት ነገሮች no በቤተሰብ ዙሪያ በጣም supportive ናቸው ብዙ ነገር ነው የሚያውቁት every detail መጀመሪያ ቢኪኒዎችን ስጀምር ሁላ my dad በደንብ ያያቸው ነበረ ካታሎጎቹን ምናምን he's involved እሱም በጣም ሊበራል የሆነ ሰው ነው I think እንደዚህ አይነት ነገሮች ክሬት ማድረግ አልችልም ነበር or እኔ ማንነቴን በጣም የተለየ ነበር የሚሆነው የነሱ አይነት አስተዳደግ ባይኖረኝ ብዬ አስባለሁ አርት ፋሽን ምናምን ደግሞ ብዙ ፍሪደም ያስፈልግሻል ለማሰብ ለመቻል ወጣ ብሎ ለማሰብ ለመቻል or አዲስ ነገሮችን ለመፍጠር ከዛ ይጀምራል ብዬ አስባለሁ so ብዙም እንደዚህ ክሬት ሳደርግ ፈርቶኝ ይሁን ምን ይሁን አላውቅም ግን መቼም እንትን አይሉኝም
በዚህ በኮንሰርቬቲቭ አይነት ነገር ሃፍ ኔክድ ናቸው ኮራቁታቸው ናቸው ምናምን አይነት ነገር አልነበረም የለም ወንድሜ ምናምን ኦኬ ናይስ እንዴት ነው የሰራችሁት ምናምን አይነት ጥያቄ ቴክኒካል ነገር ሞር ይጠይቁሻል ከሰው ምን ይልሻል አይነት ነገር ሜቢ አስተዳደግሽ መስለኛል አሁን ለምሳሌ አሁን ተነግሪናለሽ እንዴት እንዳደግሽ ግን አንዳንዴ በነፃነቱ ስታድጊና ለምሳሌ አሁን ያው እንደ በከባህልም አንፃር ያንን ሾው ነው ቢሆን ያዘጋጀሁት ወደኛ መጣ ማታ በሩ ተቆልፎ ቤት እንዳትገኝ ይገባኛል የአብዛኛው ሰው ሲቹዌሽን ነው እንዴት ነበር አስተዳደግሽ ልጅነትሽን እስካስታውሽ እኛ ቤት it's like ተከራክረሽ anything ማግኘት ትችላለሽ just sense ይኖርሽ ነው እኔ በጣም ነው ብዙ ነገር እከራከራለሁ እስካሁን ድረስ መብትሽን ማወቅ አንዳንድ ጊዜ ያው አዛ ያደርጋል ብዙ ሰው ይመስለኛል አይደለ ሁሉ ጊዜ ስትከራከሪ ነው የምትገኘው because አብዛኛው ጊዜ ሰዎች አሁን እናትና አባቶች I don't know እንግዲህ ሁሉም ሰው የራሱ parenting style አለው እና ችግር የለውም ግን እኔ just ዝም ብዬ ሳስበው ልጅ የለኝም ዝም ብዬ ግን ሳስበው I think ልጅ ስትወልጂ it's like አንቺም የመማሪያ ታይምሽ ነው ብዬ ዝም ብዬ አስባለሁ so ከነሱ ሳይድም ከህፃናቶች ጋር እኔ ብዙ ኢንተራክት ማድረግ እወዳለሁ ሳዋራቸው በጣም ኢንትረስቲንግ ናቸው ለእኔ ከትልልቅ ሰዎች በላይ ለምን የሆነ የማታውቂው አይነት ፐርስፔክቲቭ ያመጣሉ የሆነ አይነት አስተያየት አላቸው ማይንድ ፕሮሰሳቸውን ስታየው ትዝ ያስብልሻል ሜቢ እኔም እንደዚህ ለምን አላስብም ለአንዳንድ ነገሮች ይጠቅሙሻል ብሎ ማለት ነው እነሱን ድምፅ መስጠት I think አሪፍ ነገር ነው ብዬ አስባለሁ እኔም እንደዛ ነበር ያደግኩት የሆነ ነገር አታረጊም ለምን ጥያቄ ሁሌ ለምን እንደዚህ ከሆነ እንደዚህ ነው እንደዚህ ደግሞ አረጋለሁ ይሄ አሪፍ ውጤት ያመጣሁት ስለዚህ እዚህ ጋር ለመሄድ ፍቀጅልኝ አይነት ሁሌ ኔጎሺዬሽን ነው ከኔጋ የነበረውና ግን ሃይ ስኩላችንም እንደዛ እንድንሆን በጣም ገፋፍቶናል የተማርኩበትም ትምህርት ቤት ላይ ሊሴ ገብረ ማርያም ከአፈታተናችን ጀምሮ ለምሳሌ multiple question or true false ምናምን አይነት ነገር የለም እኔና አንቺ አንድ አይነት ጥያቄ ተጠይቀን ከዛ ጀስቲፋይ አድርጊ ነው መልስሽን እንዴት ማስረዳት ትችያለሽ ይሄ መለሽው ብቻ አክብብ አዘብ ምናምን የለም ስለዚህ አንድ መልስ የለም ስለዚህ እኔና አንቺ የተለያየ ነገር ነው የምንጽፈው ግን ሁለታችንም እኩል ፖይንት ልናገኝ እንችላለን ለምን ዲስክራይብ አደረገሽ ትክክል ከሆነ ከፋክት ጋር ቤስ ካረክሽው ምናምን ችግር የለውም ኦፒኒየኔትድ እንድትሆኚ በጣም ይገፋፋሻል I think እና ሁሌ በቃ ስታስቢ እንደዚህ ብዬ ኮመልስ እያልሽ ሳታስቢ ወደዛ ነገር የምትገቢ ይመስለኛል እና በጣም ፍሪ የሆነ ትምህርት ቤት ነበረ ካወቅሽው ዲዛይን አውቀዋለሁ ግን ያሁኔ አዛም ዳክብ ምናምን የተማርኩት እንግዲህ ኮምቢኔሽን ነው ብዬ አስባለሁ ጥሩ ነገር ይመስለኛል ሰማም I think ለመጀመሪያ ጊዜ ነው እኔ ሁሉም ቦታ አዛም ትሩ አርፎርስ ምናምን ያለ ነው ይመስለኝ ኖርና ከጻንነታችን ጀምሮ ምንም ማትስ ስንማር እንደዛ አይነት ሁላ ነገር ነበረው እሺ ቁጥር ነው አይደለ መጨረሻ ላይ ቁጥር መምጣት አለበት እሱ እንዴት ነው የምታረጋው ቁጥሩን ትመልሺና ግን ሁሉ ጊዜ አስረጂ ትባያለሽ ስለዚህ ኮሪጀሽም ከሆነ ማስረዳት ቁጥር ጋር ስትመጪ በቃ ቁጥርም ቢሆን የተለያየ መልሰን ግን እውነት ነው ትይኛለሽ ነው ቁጥሩ ትክክል መሆን አለበት በርግጥ እዛ ጋር ግን ያቺኛው ፓርት ላይ ትቀጥላለች አስረጂ የሚለው ነገር የሆነ ውስብስብ ያለ ነገር ነውና ጭንቅላት ስራ በደንብ ስራ ፈጣሪነቱ የመጣው ከዚህ ነው ማለት ይቻላል ሊሆን ይችላል ሃይ ስኩል ያየውን ብዙ ነገር አረግ ነበር ሁሉ ጊዜ ኢንትረስትድ ነኝ like ቲ-ሸርቶች መሸጥ ፕሪንት አስደርጎ like የትምህርት ቤት ፓርቲዎች ሲኖር ኦርጋናይዝ ማድረግ እንደዛ አይነት ነገሮች በጣም ኢንቮልቭድ ነበርኩ I think opportunities ሁሉ ይታዩኝ ነበርና ትንሽ ገንዘብም ቢሆን የዛን ጊዜ እንለቃቅማለን አንዳንድ ጓደኞቼ ጋር እሱ ነገር definitely ነበርና ከዛም የመጣም ነገር አለው ግን በደንብ ይሄ ነገር ነው ወደዚህ ገፋፋኝ ወይም ኢንስፓየር ያደረገኝ የምትይው አጋጣሚ አለሽ ወደ ፋሽን ዲዛይን አይደል ፋሽን ዲዛይኑም ያው ጎን ለጎን ስራ ፈጠራው አንድ ላይ ይሄዳል ሁለቱንም አያይዘሽ ብትመልሺ አዎ
like corporate ስራ ነበረኝ አልኩሽም የሆነ ኢንተርናሽናል ካምፓኒ ሰራ ነበርና የሆነ አይነት ልብሶች ፈልጋለሁ እንደ ድሮ the same thing ያው አላገኘም የምፈልገውን ከዛ ግን የኮርፖሬት ፖለቲካው ማስጠላኝ ከዛ I think ካራክተሬን መቀየር ጀመረና ብዙ ሰው ይሄ ነገር አያገኝም አሁን like lingerie bikini የዛን ጊዜ okay አያገኙም ስለዚህ ምንድነው የሚያደርጉት አይነት ነገሮች ራሴ ጋር መጠየቅ ጀመርኩና ዝም ብዬ ልጀምረው ብዬ 8-9 ወር ሰርቻለሁ እኩል ሚስቲካልን ከጀመርኩት በኋላ ማለት ነው ከመልቀቄ በፊት ያው ሳይው ሲጥመኝ ነው የለቀኩት የዛን ጊዜ ካራክተሬም ኮምፕሊትሊ ተቀየረ እና ሴንስ ያሌላቸውን ነገሮች ዝም ብዬ እሺ ብዬ ማድረግ ከበደኝ because አንዳንድ ጊዜ like በተለይ ኢንተርናሽናል ካምፓኒዎች ስትሰሪ የግሎባል ነገሮች አሉ የሚላኩልሽ መሟላት ያለባቸው so ለኢትዮጵያ ይሰራል ላይሰራም doesn't matter it's just እሱን ነገር ቲክ ማድረግ አለብሽ ነው so ሴንስ ካሌለው አልገባኝም እና በጣም ደበረኝ አስጠላኝ እዚህ አይነት ኢንቫይሮንመንት ውስጥ መሆን እና ሁሉ ጊዜ በማርኬት ሳይድ ነው የገባሁት እንደዚህ ነገር የለም ለምን ያልሰራውም የሚለው ነገር ኤቭሪ ታይምም እንደዛ ነው እንደዛ የለም ሰው ነው ለስራው እንደዛ የለም ሰው ነው ለስራው እያልኩ ነው ወደ ፋሽኑም ላይ የምሰራቸውን ፕሮዳክቶች ይሄ የሚታጠበው ሞዴስም የዲሊቨሪ ሞስሊ ዲስትሪቢዩሽኑ ላይ ያለው ነገር it's because of that ካሌላ እኔ ልሙላው ነው እዛ ጋር ያለውን ጋፕ የሚታጠቡ ሞዴሶችን ስታነሺ እንግዲህ ያው የሴት ልጅ ንጽህና መጠበቂያ የተለያዩ ቦታዎች ላይ በጎ አድራጎት ትሰሪያለሽ ከኤንጂኦዎች ጋር በጣም ብዙ መስራት የጀመር ቆይቻለሁ ሁሌ እንደዚህ አይነት ነገሮች ላይ ኢንቮልቭድ ነበርኩ ግን በስፔሲፊክሊ ስለ የወራባ ንጽህና መጠበቂያና ሜንታሊ ያለውን ነገር ሶሳይቲያችን ላይ ያለውን ነገር መስራት ከጀመርኩ 4-5 ዓመት ሆነኝ ሊሊ ፓድስ ግን ብዬ የራሳችንን ምርት የጀመርኩት 1 ዓመት ከ3 ወር አካባቢ ነው so like የተለያዩ ማኒፋክቸረሮች አውቃለሁ የሚጣለው ሞዴስ ቢሆን የሚታጠበው ሞዴስ or ሌላም አይነት sustainable ፕሮዳክቶች የሚያቀርቡ አሉ ዴሊቨሪ ብቻ የሚሰሩ አሉ ብዙ ነገሩን አየሁት እና ግን ራሴ ማድረግ የፈለኩበት ቢሮክራሲው አንዳንዴ ይበዛል ከብዙ ትልልቅ ኤንቲቲዎች ጋር ስትሰሪ በተለይ ኤንጂኦ ምናምን ብዙ አይነት ነገሮች አሉ ፕሮሰስ አለና ሳስበው ብዙ ነገር ማድረግ የለብሽም ያን ያህል እስቀላል ምርቱ ካለ ውሰጂው እዛ ጋር ነው ዴሊቨር ታደርጊዋለሽ ትሰጪዋለሽ ኮንታክቶች ጥሩ አሉኝ or ሰዎች አሉ ማቃቸው በዛ የተፈናቃዮች ጋር መሄድ ጀመርን የተለያዩ ብሔሮች ውስጥ ሙሉ ኢትዮጵያ ላይ ማለት ነው እንደዛ ማድረግ ጀመርንና and then በጣም ለኔም እንደ አንድ ሰው just human በጣም ጠቀመኝ በርግጥ ግን እዛ ጋር ያለውም ነገር just ያው ብቻሽን አትችይው so ትንሽ ታረጊያለሽ ግን ሁሌም ስትመለሺ ወደ አዲስ አበባ it's like oh my god አይበቃም ሁሌ እንደዛ ብለሽ ነው የምትመለሺውና so I don't know ሁሉም ሰው እንደዚህ ቢያደርግ አስቢው አለምን አይደል ግን I understand ያው ሁሉም ሰው እንደዛ አይነት ሜንታሊቲ ላይ ነው ይችላል or different ላይ ነው ይችላል እንዴት ትሄጃለሽ በዚህ ሰዓት ክፍለ ሀገር ምናምን except ቤተሰቦቼ እንደዚህ ያጨናንቁኝ ጎበዝ ምናምን ነው ብዙ ጊዜ ወይ ጸልይልኝ ምንም እንዳልሆነ እንዴት ነው ግን ስትሄጂ የምታየው ነገር እና አጠቃላይ ማውን ለምሳሌ ካስተዳደግም አንፃር የሴት ልጅ ንጽህና መጠበቂያ ሞዴስ ሱቅም ሲሸጥ በጋዜጣ ተጠቅልሎ ነበር አሁን እየቀረ መጥቷል ብቻ ሰውም ግዛልኝ ለማለት እንጨነቃለን እኔ በግሌ እንኳን ብዙ አልጨነቅም ልጆቼም እንደዛ እንዳያድጉ ነው ማደርገው ምክንያቱም ኖርማል ነገር ነው ሁሉም ሰው ወንድም ከሆነ ለሴት ልጁ ለእህቱ ለሚስቱ በነፃነት ማድረግ ያለበት ማስተማር ያለበት ነገር ነው it's ኖርማል ነገር አንቺ ግን የታዘብሽው ነገር ምን አለ በክፍለ ሀገርም አጠቃላይ በዚህ ጉዳይ ዙሪያ በጣም ብዙ ነገር ይሄን ብቻ የሚሰራ አካሎች ብዙ መኖር አለባቸው ይሄን የዚህን ሜንታሊቲ ለማስቀረት ማለት ነው ኦኬ ፕሮዳክት ማምረቱ ራሱ አንድ ትልቅ ነገር ነው ከዛ ዴሊቨሪ ኦን ዲስትሪቢዩሽን መስራት ሌላ ነገር ነው አክሴሲቢሊቲ አፎርዳቢሊቲ ምናምን መፍጠር ከዛ ግን ሶሻል ነገሩ ላይ መስራት I think መጀመሪያው ነው ብዬ አስባለሁ
you know በጣም ነው የምታዘበው obviously because እኔ ሳስበው በጣም privileged ሆኜ ነው እኔ ያደኩት ማለት ነው because like ሞዴስ ምናምን ፓራዳይስ ሲመጣ ማውራት ለወንድ ጓደኞቻችን ሁሉም ያውቃሉ ምናምን ማንም ሰው እንደዚህ ሳያጨናንቅሽ ነበረ you know ክፍለ ሀገር ስትሄጂ ሌላ ታሪክ ነው you know ብዙ አይነት ታሪክ ነው የምትሰሚው እና you know ያሳዝናል ብዙ ነገሩ ያሳዝናል በጣም I don't know ከየቱ ጋር እንደምጀምርልሽ ከዛም በኋላም ሴቶቹም ራሳቸውም like ወጣቶችም ሴቶች የወራባቸውን የመጥላት ባህሪ በጣም ብዙ አለው because እዛ ጋር ባለው pressure I understand ያው ሲያምሽ ምናምን ፔኑ ለአንዳንድ ሰዎች ምንም የማይሰማቸው አሉ እሱ ሊደብር ይችላል ግን እንደኔ ሰው ላያየው ይችላል በጣም ፓወርፉል ነገር ነው ብዬ ነው የማስበው you know አንድን ላይፍ ለመፍጠር ያለን ነገር ነው it's like ለመፍጠር አንድ ላይፍ ያንድን ሰው በጣም ፓወርፉል ነው እንደዛ ግን አንደርስታንድ የሚያደርገው ሰው የለም ከዛ ደግሞ በሙሉ ቤተሰቦች ደግሞ ክፍለ ሀገር ውስጥ ስታየው you know ሴቶች ከትምህርት ቤት የሚቀሩት ነገር አለ ሁሌ የሚነሳው ነገር ነው በኤንጂኦችን ደረጃ ምናምን በጣም ትልቅ ሬት ነው ትምህርት ቤት የሚያቆሙት በዚህ ምክንያት ከዛ በኋላ ደግሞ የገንዘቡ ጉዳይ አለ ለምን እንደው የሚያቆሙት ኦኬ ምን ይጠቀሙ ማንስ ይገዛላቸዋል ሶ ሴት ልጅ መውለድ ውድ ነገር ነው ማንንም አይፈልግም because too much ነው ስፔንድ የምታረጊው እዛ ጋር እሷን እንትን ለማድረግ ምናምን ብለው ያስቡታል ስለዚህ ቤት ትቀራለች you know እናቷን ምናምን ታግዛለች ቤት ውስጥ ያለውን ነገር ምናምን ኦፖርቹኒቲዎቹ በጣም አይገናኙም ከወንድ ልጅና ከሴት ልጅ ጋር ክፍለ ሀገር ሌላ ታሪክ ውስጥ ነው you know አዲስ አበባ ደግሞ ይሄ ኖርማላይዝ ማድረግ ምንችል ይመስለኛል ብዙ ሰው ሞደርንም የሆነ ነው እንደዚህ አሁን እንዳንቺም እንደ ፖድካስታችን ላይ እንደዚህ ስናወራ ትንሽ ነገሮች ናቸው right በየቦታው ሲወሩ አንዳንድ ነገሮች ትንሽ ኖርማላይዝ እየተደረገ ይላል ኖርማላይዝ እየተደረገ እንደዚህ ይመስለኛል መፍትሄው እውነት ነው አይ ነፃ ሆኖ ማውራት ነው ሁሉም ሰው ከልጆቹ መጀመር አለበት like ነው አሁን ልጆቼን ፓድ ግዙ ፓድ አምጡ ፓድ ወደዚህ ሰዱ ለማለት ምንም አልፈራም የሚያሳፍር ነገርም አይደለም ሰው ኔክስት እነሱ አንድ ቦታ ላይ ፐብሊክ ላይ የሆነ ሰው ተቸግሮ ቢያዩ ሄደው easily ፓድ ገዝተው እንዲሰጡ የተቸገረ ሰው በእነሱ ምንም እንዳልሆነ እንዲያስቡት አድርጌ ነው ማሳደጋቸው which ሁሉም ሰው ጋር መሆን ያለበት ብዬ ማስበው ነገር ነው ከልጅነት ስንጀምር አሁን በእኛ ጊዜ ምናልባት ወደ ኋላ መለስ ስንል የዛኔ ያው በጋዜጣ የተጠቀለለ ምናምን ፓድ ለማለት ምናምን የሚያሳፍር ሁኔታ ላይ እንደሚያሳፍር ነገር የሚቆጠር ነበር ግን አይደለም ከዛ ደግሞ አንድ ሴት እህትሽን ክፍለ ሀገር ላይ አይደለም አዲስ አበባ ውስጥም በጣም በብዙ መንገድ ብናይ ምናልባት በወር ያንን ብር አፎርድ ማድረግ የማይችሉ ብዙ ሰዎች ሊኖሩ ይችላሉና የነሱ አጋዥ መሆን ትልቅ ደስታ ይፈጥራል ትልቅም ነገር ነው እንደ ሴትነትም እንደ ሴትም እንደ ሀገር መጀመሪያ ከምን ተነስተሽ ነበር ክፍለ ሀገር ያሉ ሴቶችሽን በዚህ ጉዳይ ለመርዳት ሶ ክፍለ ሀገር መጀመሪያ ሲሄድ የተፈናቃዮቹ ሲቹዌሽን ነበር የመጀመሪያው እንደዛ ነበርና ያው ጦርነት አለ ዲስፕሌስመንት አለ you know ሁሌ ጦርነት ሲኖር ወንዶች ይዋጋሉ ምናምን ግን ሁሌ ቪክቲሞቹ ሴትና ህጻናት ናቸው ሶ እነዚህ መጠለያ ካምፕ ውስጥ ስትሄጂ you know ብዙ ቦታ ሄጃለሁኝ ብዙ አይነት ካምፖች አይቻለሁና ሴቶች ነው ያሉት ሴቶች ነው አብዛኛው maybe like 90% 95% ሴት ነው ከነ ልጆቻቸው ማለት ነው maybe 5 ልጅ ያላት ሆናለች or 3 ልጅ ያላት ሆናለች because ወንድ ልጅ ያው አይቀመጥም maybe እኔ ራሴ እችላለሁ ብሎ ይወጣል ግን you know እናት ስትሆኝ ምናምን ብዙ አይነት ነገሮች አሉና so ዞሮ እነዚህ ናቸው የሚጎዱት እንትኖችና የዛ ሞመንት ላይ ነበር የጀመርነው I thought ግዴታ ነው ብዬ አሰብኩኝ ለዛም አካባቢ ነው የሚሰራው ፕሮዳክቱ ክፍለ ሀገር ነው የሚሰራው ጀነራሊ ፕሮዳክቱ ግን ከዛ በኋላ ኦኬ ገንዘብ አፎርድ አደረጉም ለሁለት አመት ብትጠቀም ብትችይ የኛን ፕሮዳክት አንድ ጊዜ ገዝተሹ ሜቢ ደግሞ እሱን ያህልም ትንሽም ቢሆን ገንዘቡ ይሄን ያህል ኢንቨስት ማድረግም ላይ ይችላል ስለዚህ you know እኔ ይሄ like
የፕሮፊታቢሊቲ አይደለም እንትኑ ዋናው is like solution ነው ይሄ solution ከሆነ ካመንኩበት እነሱ ጋር ይድረስ because ገንዘቡን ማዛወር መቻል አለብሽ so መግዛት የሚችሉ ሰዎች ከነሱ ተወስጂና አንቺ መሀል ላይ ኢንተርሚዲየሪ ነሽ ነው so ተወስጃለሽ ወደ እነሱ ትራንስፈር ታደርጊዋለሽ ለእነሱ ትሰጫቸዋለሽ እንደዛ እያደረኩ ነው ማሽከረክረው ነገሩን አንድ አካል ሆነሽ እንደዛ ማድረግ ይሻላል ከዛ ወዴት ነው አሁን ሊሊስ እንዴት መጣሽ ወደዛ ሊሊስ ሊሊጋት እንዳልኩሽ 4 አመት ምናምን ይሆነኛል ይሄን እንትን የሜንስትሩዋል ሃይጂን እና የሞዴስ ማምረት ምናምን ውስጥ ኢንቮልቭ ኮንኩኝ ዲስፖዛብል ትልቅ ፋብሪካ ያለው ሰው የነበረና ይሄ ኖርማል ሞዴሶችን ነው የሚያመርቱት በጣም ትልቅ ሶፊስቲኬትድ የሆነ ፋክተሪ ነው ምናምንና የዛን ጊዜ እኔ ብዙ ፌስ ማስክ ሸጥ ነበር እና ፌስ ማስክ ሰጥለት ነበር እና አፕሮች አደራረጌ ማርኬቲንግ ምናምን ፕሮዳክቴን ሳሳየው ያለው ሁኔታ ተመቸው እሱ ይገዛልሽ ግን ሌላ ነገር እያጠና ነው he's like ጎበዝ ሰው ናት እቺ ነው ምናለና so offer አድርገኝ ስራ የኔን ፕሮዳክት ሙቭ አድርጊልኝ እንደፈለግሽ like an agent so like በኮሚሽን ስራ ምናምን አለኝ okay ምናምን አልኩት and then እኔ የመረጥኩት አንግል it's not ይሄ መርካቶ ማስገባት ምናምን ሳይሆን because issue እንዳላቃለው so NGOችን ነው ማውራት የጀመርኩት ቀጥታ hey እንደዚህ አለኝ ፋክተሪ ፕራይስ ላስጠጣችሁ ከሁሉም ሰው የሚረክስ ዋጋ ምናምን ብዬ ጀመርኩና በጣም ትልቅ ሆነ የሱ ፕሮዳክት ስምዛ አካባቢ ስልኬም በጣም ይጮህ ነበር then ፕሮዳክቱን ሙቭ ማድረግ ጀመርንና I think አንድ አመት ተኩል እንደዛ ካረኩ በኋላ እነሱ like NGOቹ ይሄ ነገር አሁን like sustainable solution ነው የምንፈልገው okay ዛሬ ሞዴስ ሰጠናቸው የሚቀጥለውስ ወር ምናምን መባባል ጀመሩ እንደዚህ አይነት ፕሮዳክቶችም ትልቅ መሆን ጀመሩ ማርኬት ላይ የሚታጠብ ሞዴስ ካፕ ምናምን ብዙ አይነት አሉ so ወደዛ shift ማድረግ ጀመሩና ከስተመሮችን ሉዝ ማድረግ ጀመሩ ከዛ ግን like ከነሱ የተለያየ ሚቲንግ ሳደርግ ኢሹአቸውም ገባኝ because እነሱ ጥናታም አላቸው ፊልድ ላይ ሄደው ያለውን ሲቹዌሽን የሴቶቹን ምናምንና so ብዙ አይነት ኢንፎርሜሽን ይደርሰኛል so ሳስበው ሞዴሶቹን ማየት ጀመርኩኝ I think የሆነ ታንዛኒያ ምናምን ሄድኩኝ ጊዜም እንደዚህ የምታመርት ሴትዮ ተታውቂ ያየውኝ ፕሮዳክቱንና I was like ጨርቅ ነው ይሄ ነገር it's fabric ነው and then ይሄ ነው ፕሮዳክቱ አስቢኛ ኮርሰት እንዲህ ምናምን ከባድ ነገር እየሰራን ነውና so ይሄን ፕሮዳክት መስራት እችላለሁ ማለት ጀመርኩኝና and then distributionum side እኔ I can make it easier አልኩኝ NGO ስቶኝ ብዙ አይነት ፕሮሰስ አለው አንድ ግለሰብ ስቶኝ ቶሎ ማድረግ ትችላለሽ or private company ስቶኝ ስለዚህ ሌላ አይነት መንገዶች ፈጥሬ እንደዛ ማድረግ ጀመርኩ ልጅነትሽ ላይ ያወራን ነበርና በልጅነትሽ እንደዚህ አይነት ሁኔታዎች ተሳተፊ ነበር እንዴት መጣ አሁን አንዳንዴ እንዳልሽው በተፈናቃዮች ጊዜ ያን ነገር ለመርዳት ሄደሻል ልጅነትሽ ላይ እንዴት ነበር በጎ አድራጎት ላይ ተቃለ ሴትነት ላይ ህይወት ላይ well እንደዛ በጎ አድራጎት በእንደዚህ አይነት ደረጃ አላረኩም ነበር በጣም በልጅነቴ I think ሌላ ዓለም ውስጥም ነበር የምኖረው ይሄ እዚህ ሆነሽ በደንብ ስትሰሪው like የራስሽ ስራ ስትሰሪ ይመስለኛል ብዙ ሰው ማየት ትችያለሽ እሺ like አንቺ ጋር ለፋሽን ምናምን የቅንጦት ስራ ትሰሪያለሽ ያምራል ቆንጆ ነው ማስዋብ ነገሮችን ምናምንና ከዛ ግን ደግሞ entrepreneur ስትሆኚ የሌሎቹንም ሰዎች ሁኔታ ማየት ትጀምሪያለሽ እሱኛው ነው እስከዛ ድረስ እንደዚህ ብዙም መሰራቸው በጎ አድራጎት ነገሮች አልነበሩም to be honest እንግዲህ ያው በብዛት ሶሻል ሚዲያ ላይ የምትታወቂው ያው በምትሰራቸው ነገሮች ቲክታክ ላይ በጣም ብዙ ተከታዮች አሉሽ እና ያው የምትሰራቸው ዲዛይኖች ፋሽኖች ወደው ነው የሚለብሱት ከታዋቂ ሰዎች ለማን ሰርተሻል ከታዋቂ ሰዎች ለሉላ ገዙ ሃናን ታሪክ ሳያት ደምሴ ላንቺ ሚለን ኃይሉ
ድሮ ደግሞ የዳንቴሎቹ ክሮሼ ቢኪኒ የነበረ ለዳናይት ነበረች actually የመጀመሪያ ዳናይት ነበረች 2019 ፈረንጆች አቆጣጠር የመጀመሪያ ሴሌብሪቲ የሚባል የለበሰው ዋተር ፓርክ ኤፒሶድ ላይ ነበረ ኦኬ ሰው በጣም እኔም በጣም አዲስ ነበርኩኝ ምናምን እንደዛ ነበር ይሄን ይመስላል ከዛ ደግሞ እነዚህ በጣም ታዋቂ በሚባሉት ሴሌብሪቲ ናቸው እንጂ ሶሻል ሚዲያ ኢንፍሉዌንሰሮች ደረጃዎች ደግሞ ብዙ አሉ ልብሶችሽን ለሰዎች ለብሰው ሲያምርባቸው ስታይ ምን እንደሚሰማሽ በጣም ደስታ ነው ትልቅ ነገር ነው እንዳልኩሽ ነው like እኔ ያለኝ ሪሌሽንሺፕ ከከስተመሮችም ጋር or እንደዚህ የምታስቢያቸው ሰዎች ጋር በጣም ይለያል እነሱም like አንቺ ጋር ያላቸው አፕሮች ይለያል I don't know እንዴት ዲስክራይብ እንደማደርገው አላውቅም ግን ስፔሻል በጣም ስፔሻል ነገር ነው እና እድለኛ ነኝ ብዬ አምናለሁ አንቺ ብቻ ነሽ የሚሰማሽ ብዬ አስባለሁ ለምሳሌ ነው ወይ ሲያምር ጽዬ በጣም ቆንጆ ነው የሰራሽልኝ ብዬ ለብሰዋለሁ ከዛ አንቺ ጋር ነው ያለው በጣም because create ሲደረግ ታውቂዋለሽ ጨርቅ ሆኖ ታውቂዋለሽ እና እኛ ይሄ ማስ ፕሮዳክሽን ምናምን በሚሊዮን ምናምን እናወጣ ሰዎች አይደለንም አይደለ ሰው ሁሉን ነገሮች እናውቃቸዋለን ሰው ፕሮሰሱን ታውቂያለሽ ቪዲዮዎች ላይም ካይሽ ፕሮሰሶች አሉ ከምን ተነስቶ ወዴት እንደሚደርስና ከዛ መጨረሻ ላይ በደስታ ሲሆን የሚቀበለው የሚለብሰው ሰው በጣም ደስ ይላል እውነት ነው ምን እንደሚያዝናናት ምን እንደሚያዝናናኝ ብዙ ነገሮች ያዝናኛል ጉዞዎች እወዳለሁ የትም ቦታም ቢሆን just መጓዝ sometimes ዝም ብዬ መጓዝ including just ከመስታወት ውጪ ማየትና ነገሮች ቶሎ ሲያልፉ መጓዝ የመጓዝ ያለው ፍሎ ደስ ይለኛል ሙዚቃ በጣም እወዳለሁ I think ሙዚቃ በየቦታው ነው ያለው እኔ አካባቢ መኪና ውስጥ አለ ስራ ቦታ አለ ስተኛ አለ ስነሳ አለ ሻወር ውስጥ አለ ሰው እንደዚህ በሙዚቃም ስታስቢ ነው like jazz music live band ጋር መሄድ ምናምን እወዳለሁ painting art ፔንት አደርጋለሁ ትንሽ አማተር ነው የራሴ ጥረት ሳይሆን በኮፒ ምናምኖች እችላለሁ ሌላ ተሰጥቶ ነው actually ከዲዛይኒንግ ጋር ባንድም በሌላ መንገድ ይገናኛል ግን ሌሎች በደንብ ነው ፔንቲንግ ላይ ያለሽው ወይስ ሽጫቃለሁ ጥበብ ጠርታሻለች ግን ይሄ ዝም ብሎ ነው ሰራውት ምናምን ሶሻል ሚዲያ ላይ ፖስት አድርጌው ምናምን ነው እኔ ልግዛሽ የሚሉ ሰዎች እሺ ግዙት ችግር የለም ብዬ ሸጥኩት ከዛ ግን ወይኔ ባስቀመጥኩታልሽ ግን ራሱን ድጋሚ መስራት እችላለሁ just ለቢዝነስ አይደለም ፈታ ምልበት ነገር ነው ደስ ይለኛል ሌላ ቴኒስ መጫወት እወዳለሁ ግን እሱ እንደ ኤክሰርሳይዝም ነው so serious ነኝ በቀደም ሱቅ ስመጣ ፕሮቫ ለማድረግ በጣም ፈጣን ሚውዚክ እየሰማሽ ነበር ስለወደድኩት ነው የዛኔ ስቴክሽ የመለስሽልኝ መልስና እንደዚህ ስለስ በጣም እንድፈጥን ኤነርጂን በሙዚቃ ነው ማስተካከለው በጣም ብዙ ስራ አለኝ በጣም በቃ ተጨናንቄያለሁ አንቺ የመጣሽ ጊዜ ነው በጣም ተጨናንቄያለሁ ሰው አንዳንድ ነገሮች እንዲፈጠን አውቄ ስፒዲ ሙዚቃዎች አደርጋለሁ እና የምር ያፈጥነኛል እውነት እሱን ኤክስፒሪየንስ ኮለ ተመልካቾቼ ለኔ እንድታጋሪኝ ነው እኔ አልኩሽ እንደው ኔክስት ታይም እኔ ሞክረዋለሁ ሞክሪው I don't know ለኔ ብቻ ይሆን የሚሰራው አይሆን አላውቅምና ላብሮኝ የሚሰርሰች እንደዛ ይስቃሉ አቆመን oh my god በጣም አፈጠነኝ ይሄ ነገር ቆይ ላረጋጋው ብዬ ደግሞ ቀይራለሁ ሰው በዛው ልክ ልተኛም ስል በዛ አይነት ሙድ ውስጥ እንደሆን እንትንላለሁ ምናምን ለሁሉ ነገር ለሁሉ ሙዶቼ ዘፈኖች ፕሌሊስቶች አሉኝ የሀዘን ሙዚቃ ምናምን ብዙም አልወድም ከባዱ ጊዜሽ ምን ነበር ማለት ከባዱ ጊዜ ስራዬ ኦልሞስት የሞተ መስሎኝ ያውቃል እሱ በጣም ለኔ ክራሽ ያደረገበት ሞመንት ነበር ኮሮና ምናምን ጊዜ ግን ከዛ በኋላ ደግሞ በዛ ጊዜ ነው በደንብ ፕሮፊታብል የሆንኩት ቀየርኩት ነገሩን ሁሌ መቀየር አቅሜ አሪፍ ነውና ሜቢ ኦፕቲሚስት ስለሆንኩኝ ወይ ቶሎ ሙዴን መቀየር ስለምችል ይሆናል በሙዚቃ እሱ አለ ግን ሞስትሊ እኔ ማዘን በጣም የጀመርኩት አንዳንድ ጊዜ አንቺ ላይፍሽን ስትኖሪ የሌላው ሰው ሁኔታ ይታይሽ ይሆናል ሰው በሊሊ ፓድስ
ክፍለ ሀገር በጣም ብዙ በመዞር ዶኔሽኖቹን ተፈናቃይ ምናምኖቹ ጋር ስሄድ የዛ ጊዜ ነው ዲፕሊ ማዘን የጀመርኩት እና ይሄ በቀላሉ የምታስለቅቂው አይነት ኢሞሽን አይደለም። ብዙ ነገር question እንድታረጊ ያደርግሻል ራስሽ ጋር አኗኗርሽ ስፔንድ አደራረግሽ አለባበስሽ አለ አይደለ ሁሉን ነገር ቆይ hold on ፖዝ ታደርጊዋለሽ እና እነሱ I think በብዙ አይነት አንግል ቀይሮኛል። ከባዶቹ ጊዜዎች እነሱ ነበሩ ለኔ ያው በጣም ደስተኛ ሆንሽባቸው ጊዜያቶች? እኔ ብዙ ጊዜ ደስተኛ ነኝ most of the time ደስተኛ ነኝ። በጣም ግን አንድ አይደለም ሁሌ እየጨመረ ይሄዳል ይመስለኛል። በዛው ልክ ነው ስትራግሎችም እየጨመሩ ነው የሚሄዱት። አሁን ስራሽ ሲያድግ ስሙ በደንብ እየተጠናከረ ሲሄድ ብራንድሽ ምናምን ደስታው እንትን ይላል። በዛው እኩል ደግሞ ቻሌንጆቹም ከበድ እያሉ ይመጣሉ። እዚህ ተመጣጣኝ ነውና ላይፍ ላይ ሁለቱም ያስፈልጋል አይደል? ደስታው አይታወቅሽም ያኛው ካሌለ። እውነት ነው። የትኛው ምን ሳይዱ እንደሆነም አይገባሽም። እና እንደዚህ የሆነ ሞመንት ደስ ብሎኝ የነበረ ብዬ ሆልድ ኦን ማድረገው ይለኝ እረሳዋለሁ probably. It's just life in the flow ነው ብዬ ነው ማስበው። ደስ ይላል። ምን አንዳንድ እንግዲህ ያው ፋሽን ዲዛይነር ለመሆን ስራ በራሳቸው ፈጥረው በራሳቸው ተነሳሽነት የራሳቸውን ነገር ክሬት አድርገው ገበያውን ወይም ደግሞ ማርኬቱንም ማግኘት ያልቻሉ እህቶች፣ ሴቶች፣ ወንድሞችም ሊሆን ይችላሉ። ምን እንደምትመክሪያቸው? ይኖራሉ በርግጥ በየሁሉም ቦታም አለና ይሄ ቅድም ያልኩሽ ነው ኮንሲስተንት የመሆን ነገር እና ሪዛልት አለመፈለግ ኢንጆይ ማድረግ ነው ሞመንቱን አለ አይደለ? ይሄ ውጤታማ በጣም ውጤት ተኮር ከሆንሽ እኔ እንጃ ማለት ከባድ ነው አይደለ? አይመስልሽም? በዛ መሀል እኮ ብዙ ነገር ታሳልፊያለሽ። የምታወቂያቸው ሰዎች አሉ፣ ኤክስፒሪየንሶች አሉ። በብዙ አይነት መንገድ መተርጎም መቻል አለብሽ ህይወትሽን ብዬ አስባለሁ። አንዳንድ ጊዜ ኤ እና ቢ መንገድ ብቻ አይደለም ላይፍ። እሱን አንደኛ ነገር ማወቅ አለባቸው። ከዛ ደግሞ ጥናት ማድረግ ማንበብ፣ እንዴት ላሻሽለው፣ ወደ ሶሉሽን የመሄድ አቅምሽን ማዳበር አለብሽ። ችግር ላይ ቁጭ ማለት I think ለማንም አይጠቅምም አይደለ? አንድ ነገር ተፈጠረ ኦኬ ምናምን ቶሎ ብለሽ ምን ላድርግ አሁን መተውም ካለብሽ እርግጠኛ ከሆንሽ ኦኬ ትተሽ ከዛ ግን ምን መተው ካሌለብሽ ግን እንዴት ብዬ ይሄን መንገዱን ላመቻቸው የሚለው ነገር አለ አይደለ? ያው እኔ የምመክረው ብዙ ጊዜ የተለያየ አንግል መፈለግ ነው። ሶሉሽን አይጠፋም። በውድቀት ጊዜ ሰው ምን መለማመድ አለበት? ያው ስፒሪቹዋል ነገሮች የሚጸልዩት ነገርም ካለ ሃይማኖታቸውም ካለ እዚህ የሚያጠናከራቸው ነገር I think እሱ በጣም ኢምፖርታንት ነው ብዬ አስባለሁ ለአንድ ሰው አይደለ? እሱ ይረዳል። ቢካዝ አንዳንድ ጊዜ በጣም እንትንት ያለሽ ከአቅምሽ በላይ ይሆናል ብዙ ነገር እና ምንም ማድረግ የማትችይበት ሞመንቶች ሲመጡ ትንሽ ለተለቅ ያለ አካል መስጠት መቻል አለብሽ አንዳንድ ነገሮችን። ሁሉንም ነገር መመለስ አትችይም ብዬ አስባለሁ ሁሉም ጥያቄዎችና እንደዚህ አይነት ነገር ያስፈልግሻል ብዬ አስባለሁ። አንዳንድ ሰዎች ሊቃወሙ ይችላሉ። በጣም በሎጂካል መንገድ ብቻ ሊያስቡት ይችላሉ። ግን ስፒሪቹዋል ነገሮች በጣም ወሳኝ ናቸው ብዬ ነው ያስባለሁ። በማንኛውም አይነት ሃይማኖት ብትሆን ሁሉም ሰው በየራሱ ባመነበት ነገር መጸለይ ጸሎት የሁሉም ነገር መልስ ነው ብዬ አምናለሁ እኔ። ያው እኔ በእኔ በኩል ያስኳቸውን ጥያቄዎች የጨረስኩ ነው። ግን በአንቺ በኩል በደንብ እስኪ ስራሽን እና ኔክስት ምን አስበሻል የሚለውን ነገር ሰፋ አድርገሽ ኔክስት እኛ ወደ እንትን ነው የሄድነው ወደ ኢንተርናሽናል ማርኬት እየተጠቃን ነው በደንብ እና ብዙ ነገሮችም ሺፕ እናደርጋለን። በእርግጥ ከስተመሮች አሉን። ኬንያ ኦልሬዲ እንሸጣለን። እዛ በደንብ ሪሌሽንሽፖች አሉ፣ ፓርትነሮች አሉ እዛ ሪቴል የሚያደርጉልን ፕሮዳክቶቻችንን። ግን ደግሞ ወደ ዩሮፕም ጠጋ እያለን ነው። ዓለም አቀፍ ልንሆን ነው። ዓለም አቀፍ ልንሆን ነው። ወርክሾፕ ጋርመንት ፕሮዳክሽናችንም በደንብ ሊጀምር ነው አሁን። ሌላ ፕሮግራም ላይም እንደዚህ ታይተው ነበር ኮንስትራክሽን ላይ የነበር እና አሁን አልቋል እግዚአብሔር ይመስገን በጣም ደስ ብሎኛል። ማስ ፕሮዳክሽንን በኳሊቲ ሌቭል ለመስራት maybe ኢንዱስትሪውንም ለመቀየር because በጣም አሪፍ ሬፑቴሽን የለን በኳሊቲ ሁሉም አምራቾች ጋር maybe እነሱ ነገሮች ላይ ትልቅ ሚና ጫወታለሁ ብዬ ተስፋ አደርጋለሁ። እና ያው አዳዲስ ነገሮችንም ክሬት እናደርጋለን።
እሱ እንዳለ ሆኖ በደንብ በሰፊው እንግዲህ ሶሻል ሚዲያ ላይ ላሉትኝ ከስተመሮችሽ ወዳጆችሽ አድናቂዎችሽ ኢንስታግራም ላይ ሁሉም ላይ ለሚያዩሽ መመጣውም ሱቅ ያንቺን ፕሮዳክት ለሚጠቀሙ የምታያቸው ነገር ካለ? በጣም አመሰግናለሁ። በጣም ከስተመሮችሽ ካሌሉ አንቺ ምንም አይደለሽም። እና ብዙ ነገር ሰፖርት ያደርጉኛል። ከዛ በላይ ደግሞ ያስተምሩኛል። ከስተማይዜሽን ስንሰራ ብዙ ነገር ነው የሚረዱኝ። የሰውን ፍላጎት አንደርስታንድ ማድረግ፣ የሰውን ሰውነት ቦዲ ሼፕ አንደርስታንድ ማድረግ ኦር ኢቭን ደግሞ ምንድነው አሁን ተፈላጊነት ያለው ነገር የሚለውንም ያስተምሩኛል። ሰው አስተማሪዎቼም ናቸው፣ ከስተመሮቼም ናቸው፣ ጓደኞቼም ይሆናሉ። አንዳንድ ጊዜ ሁሉ ነገር ተቀይረው ለሁሉም ነገር በጣም አመሰግናለሁ። እንዴት ነው ጓደኞቼ የሚሆናሉ አልሽ ስትይ እንዴት ነው? ያው በጣም ተግባቢ ነሽ አይቻለሁ። ኑሮን እንዴት ነው ማለት ምንድነው የህይወት ፕሪንሲፕልሽ? የህይወት ፕሪንሲፕል የሆነ ፔይድ ፎርወርድ የምለው ነገር አለኝ እና የሆነ ጥሩ ነገር ላንቺ ካጋጠመ ለሌላ ሰው ማስተላለፍ መቻል አለብሽ። እሱ አንዱ ነው። ሁሌ የሆነ ነገር ሲያጋጥም ወደዛ የሆነ ነገር ክሬት ያደርጋል ብዬ አስባለሁ። እንጂ የራሴ ፍልስፍናዎች ናቸው። ደስ የሚል ነገር ነው። ይሄ አለ እና ደግሞ ያው አንድ በአንድ ቀስ በቀስ ሁሉም ነገር ቀስ በቀስ ነው በቃ ሩቅ እያየሽ መደናቀፍ የለብሽም ደረጃውን ብዬ አስባለሁ። እነዚህ ሁለቱ ናቸው በደንብ የላይፍ። ለዛ ነው አይ ቲንክ ፈታ የምለው እንዳልሽው ነው። በተለይ ደግሞ የሳቅሽ ብዙ ጊዜ ስትስቂ ቅድም ያው የጠየኩሽ ለዛ ነው። ስትስቂ ቀለል ስትጫወቺ ከባድ ጊዜዎችን ያሳለፍሽ የማይመስላቸው ሰዎች አሉ። ፈተናውም እሱ ይሆናል። አይከፋትም እኮ ጽዮን ልትባይ ትችያለሽ እና ግን ሜቢ ውስጥ አንቺ ነሽ የምታውቂው ምን አሳልፈሽ ከዛ ምን ደረጃ ላይ እንደምትደርሺ። እሱ ነገር ወሳኝ ነገር ነው ህይወትን በተለየ አንግል አይቶ እዚህ ላይ መድረስ። ሌላው ሳናነሳው ማላልፈው ነገር አንቺ ከሴቶች ጋር ስለምትሰሪ ስለ ሴቶች ጥቃት፣ ስለ ሴቶች አጠቃላይ አሁንም ስለምንሰማው አንዳንድ ነገሮች አንቺ ምን የምትይኝ ነገር አለ? በጣም ነው የሚደብረው፣ በጣም ያስከፋል። ግን ሁለት መንገድ አለ ራይት። እንደ አንድ ማህበረሰብ ከወንዶችም ጋር ሆነን አብረን መስራትና ሌላ አይነት ለውጥ ማውጣት አለብን ብዬ አስባለሁ። አይኖ ከባድ ነው። እንደዚህ አይነት ታሪኮች በተለይ ጥቃት የደረሰበት ሰው ከሆነ ወንዶችን በጣም ሊጠሉ ይችላሉ። ወንዶች ጋር ያላቸው ትረስት ሊጠፋ ይችላል እና ግን ግማሹ ማህበረሰብ ናቸው። ከነሱ ጋርም ተጣልተሽ አይሆንም። ብዙ ጊዜ የማስተውለው ነገር ነው። ወደዛም ሳይድ መሄድ ይሄን ባላንስ አድርገነው እንዴት ነው አብረን ይሄን ነገር መቀየር የምንችለው የሚለው ነገር ወሳኝ ይመስለኛል። እና ያው ይደብራል፣ በጣም ነው የሚያስጠላው። ብዙ ጊዜ እኔ ያቅተኛል እንደዚህ አይነት ታሪኮች መስማት። ደግሞ ተደጋጋሚ ነው አይደል? ቲክቶክ በተለይ ይጨንቃል አንዳንድ ጊዜ ስክሮል ማድረግ በጣም ነው የሚደብረው። እውነት ነው። ጽዬ እንግዲህ ያው እዚህ ድረስ መጥተሽ እንግዳይ ሆነሽ እንደዚህ አዘንጠሽኝ አሳምረሽኝ ስቱዲዮ ድረስ መጥተሽ እንግዳይ ስለሆንሽ እጅግ በጣም አድርጌ አመሰግናለሁ። በቀጣይም እንግዲህ ያው የምትሰራቸውን ስራዎች በጣም ነው የምወዳቸው። እንደ ወጣት አንድ ሴት የራሷን ድርጅት ከፍታ ራሷ በፈጠረችው ስራ ላይ ተሰማርታ መስራት፣ ከዛ ደግሞ ለእህት ለወንድሞቿ የተለያዩ ጉዳዮች ላይ ተሳታፊ መሆን ትልቅ ነገር ነው። እዛ ውስጥ ስለተገኘሽ እዛ ውስጥም ስላለሽ እጅግ አድርጌ አመሰግናለሁ። እንደ ትውልድ ቅርስ የሆኑ ሰዎች መፈጠር አለባቸው ብዬ አምናለሁ እና ያው አንዳንድ ነገር እንዳልሽው ቀስ በቀስ ነው እና ዛሬ የሴቶችን ንጽህና መጠበቂያ ክፍለ ሀገር ላይ የተለያየ ሀገር ላይ ሄደሽ የእነሱን ችግር ለመርዳት ሞክረሻል። ነገ ደግሞ ሌላ ትልቅ የሆነ አላማ ያለው ነገር እንጠብቃለን ከእግዚአብሔር ጋር። ማመስገን የምትፈልጊው ሰው ካለ አሁንም ቀረ የምትይው ነገር በራስሽ ካለ ትድሉ ልስጥሽ። ማመስገን ያው ቤተሰብ እግዚአብሔር አለ፣ አብሮኝ የሚሰሩት ሁሉ ሰው የሚያግዘኝ ከስተመሮች፣ አንቺ፣ ሁሉም ሰው ዙሪያ ያለው ይገጣጠማል ላይፍሽ አንዳንድ ጊዜና ያስከፋኝንም ሰው ማመስገን እፈልጋለሁ። ትምህርት ስለሆነ ሁሉም ሰው ነው ማመስገን የምፈልገው በዚህ አጋጣሚ። በዚህ በስራ ዙሪያ ላይ በጣም ተከፍቼበታለሁ የምትይው አጋጣሚ አለ? ሜቢ የሚያስተምር ከሆነ አንቺ በቃ ተጨንቀሽ ቆንጆ ነው ብለሽ ሰርተሽ ምንድነው ይሄ ያለሽ ሰው አለ? በከስተመር እኔ ግን ቆንጆ ነው በጣም ብዬ ሳይሆን
እኔም ቅር ብሎኝ ግን ተንቀሽቅሼ ከዛ በጣም ተወርዶብኝ ያውቃል ነው ኢሚዲየትሊ በጣም እሺ ምናምን ይቅርታ በጣም እንደዚህ እንክሳለን ምናምን ብዙ አይነት ነገሮች አሉኝ እኔ መንገድ እዚህ ጋር ማርኬቲንግ ሳይድሽ መምጣት አለበት like ቅናሽ አደርጋለሁ እንደዚህ አይነት እዚህ ይስተካከላል በዚህ ጊዜ ይደርሳል ኤክስትራ ነገር ትሰጫለሽ በነፃ እንደዛ ኤክስትራ ነገር እንዳገኝላለሁ እንደዛ ያረኩበት ጊዜ አለ ግን እኔ ቆንጆ ነው ብዬ ሆኖ ያውቃል just እኔም ተጠራጥሬው ግን በጣም ብዙ ስራ ስላለ የሆነ እንትን ብዬ ብዙ ጊዜ ያመንሽበት ነገሩ እንዳመንሹ ነው የሚሆነው እኔም አስባለሁ እንደዛ ነው የሚሆነው እሺ በጣም እጅግ አድርጌ አመሰግናለሁ በሌላ ፕሮግራም እንግዲህ መጣለሁኝ ከስቱዲዮ ውጪ ፕሮግራሜ ላይ ጎበኛለሁኝ እሺ thank you so much ስለመጣሽ ደስ ብሎኛል በጣም አመሰግናለሁ እሺ ተመልካቾቻችን እንግዲህ ከዚህ ጋር የነበረን ቆይታ ይሄን ይመስል ነበር የሚያስተምር የሚያዝናና ቆይታ እንደነበረ እርግጠኛ ነን እንደነበራችሁ ከኛ ጋር በሚቀጥለው ሌላ እንግዳ ይዤላችሁ እመጣለሁኝ ይሄንን ፖድካስት ከጀርባ ሆነው የሚያግዙ ቢፋኒ ጀነራል ትሬዲንግ ሳም ስቱዲዮ ኢትዮጵያ ማርኬት ፈርኒቸር ኤልያስ ፋንታውን ኤላ ሁላችሁንም እጅግ አድርጌ አመሰግናለሁ ዛሬ ደግሞ እንደዚህ እንግዲህ ያስዋበችኝ ጺን አመሰግናለሁ ኔክስት በሚቀጥለው ሳምንት ከሌላ እንግዳ ጋር እንገናኝ ከጀርባ አብረውኝ የሚለፉ የፕሮዳክሽን ባለሙያዎችን እጅግ አድርጌ አመሰግናለሁ ሰላም ሁኑ